በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን ጥቅምት 28 በዚች ቀን እነሆ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች በማለት ትንቢት እንደተናገረው የተስፋው ቃል ይፈጸም ዘንድ በዘመነ ሥጋዌ እግዚአብሔር ወልድ ከንጽሕተ ንጹሐን ከቅድስተ ቅዱሳን ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እንደሚወለድ መልአኩ እንዲህ ሲል አበሰራት። እነሆ ትጸንሻለች፣ ስሙን አማኑኤል ትለዋለች። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። አማኑኤል አማንና ኤል ከሚሉ ሁለት ቃላት የተመሰረተ ስም ነው። ትርጓሜው የአምላክ ሰላም፣ የእግዚአብሔር እርቅ፣ የጌታ አንድነት ማለት ነው። አማኑኤል ማለት እግዚአብሔር ከኛ ጋራ ማለት ነው። እግዚአብሔር ከኛ ጋራ ማለት ደግሞ ከስጋችን ስጋ ከነፍሳችን ነፍስ ነስቶ የተዋረከ ብቻዋ ከኃጢአት በቀር እንደኛ የሆነ ማለት ነው። አዳም ዕፀ በለስን በልቶ የሞት ፍርድ በተፈረደበት ጊዜ በሐዘን ስለኖረ አምላኩ እግዚአብሔር ለረጅም ዓመታት ስለተማጸነው በርኅራኄ ወደ ቀድሞ ቦታ እንዲመለሰው በሰጠው ተስፋ ከልጅ ልጅ ተወልዶ አዳነው። ከልጅ ልጁ ተወልዶ አዳነው። በዚያም በከበረች ቀን ትንቢቱ ተፈጸመ። አምላካችን ከኛ ጋር ሆነ ማለት ነው። አምላካችን ሰው ሆነ። የሆነለት የሰው ልጅ ኃጢአት ተነፍቆ ነበር። ስለዚህ ከኃጢአት ርቀን በሰው ተቀድሰን እንድንኖር እግዚአብሔር ከኛ ጋር ከሆነ የሰው ልጅ ሕይወት ይቀደሳል ማለት ነው። ሰው ደግሞ መልካም ከሆነ ልዑል እግዚአብሔር ከሆነ ሁል ጊዜ እግዚአብሔር አይለየውም። ሰዎች በሕይወት ዘመናችን ችግር መከራ ሲጸናብን፣ ፈተናችን ሲበዛ እግዚአብሔር ከኛ ጋር እንደሆነ ማሰብ ያዳግተናል። እንዲያውም ጨርሶ እንደተሆንም እናስባለን። ሆኖ ግን ፈጣሪያችን ሁሉን የሚያደርገውን በምክንያት በመሆኑ ፈተናችን ለበጎ እንደሆነ በማሰብ ጸንተን መጓዝ ያስፈልጋል። የቁስጥንጥንያው ሊቀ ጳጳስ ንዑድ ክቡር ዮሐንስ አፈወርቅ መበላለጥ የሌለበት እንዲህ አንድነት ሦስትነት በተናገረ መጽሐፉ እንዲህ አለ። እዚያች ቀን ድረስ ትሩፋት የሰሩ ሐዋርያት ሰማዕታት እንደ አመኑ እምነት እንዲህን ያምናለው ቃል ሥጋ ሆኗልና መናፍቃን እንደተናገሩት በርኩሲ አላደረገምና በእሱ ፈቃድ በአባቱ እና በመንፈስ ቅዱስ ፈቃድ ከቅድስት ድንግል ማርያም ሥጋ ተዋህዶን እንጂ እርሱ ባወቀ መለወጥ በሌለበት በእመቤታችን ማኅፀን ሥጋን ፈጥሮ ተዋህደ። ጥልቅ በሆነ ውስጥ ያለው ያውቅ ዘንድ ከሰው ወገን ማንም አይችልም። ሁሉን የፈጠረ አምላክ የአብ አካላዊ ቃል ፍጹም ሰው ሆኖ ተወለደ እንደተጻፈ የ30 ዘመን ጎልማሳ ለመሆን እስኪደርስ ድረስ ሕፃን በመሆን ስርዓተ ሕፃናትን ፈጸመ። ሁሉን የፈጠረ እግዚአብሔር ቃል ይሄ ነው። ስልጣን ሁሉ ገንዘቡ ሊሆን በራሱ ፍቃድ ብቻ ለአይሁድ ራሱን አሳልፎ ሰጠ። ዳግመኛም አስነሳት ዘንድ እኔ ሰውነቴን ለበጎች ለመምናል ቤዛ አድርጌ ለሕማምና ለሞት ሰጣታለሁ፣ ከኔ ማንም ሊወስዳት አይችልም። ሰውነቴን ለሕማም ለሞት ስልጣን ላስነሳትም ስልጣን አለኝ ብሎ እንደተናገረ እርሱ አንዱ እግዚአብሔር ቃል ብቻ በማይመረመር ስልጣን ሰው በመሆኑ ተሰቀለ። እንዴት ታመመ? ነገር ግን ምስጢሩን ከተላከው ከአባቱ ከመንፈስ ቅዱስ ጋር እርሱ ብቻውን ያውቃል። ይህን ነገር መርምሮ ወደ ማወቅ ይደርስ ዘንድ ይረዳው ዘንድ የሚቻለው ልቦና የለም። አባ አማጽን ነፍሴ ብሎ ነፍሱን ከስጋው ለየ። በዓለሙ ስጋ በዓለሙ ነፍስ ያሉትን ያድን ዘንድ የሞት ስልጣን የሚያጠፋ መለኮት በስጋ ሞትም የተባለ ዲያብሎስ ነው። እንደተጻፈ ምስጢሩ ማንም ያውቀው ሳይኖር ያድነን ዘንድ ያደረገው እርሱ ያውቃል። በአባቱ ጌትነት ተነሳ። በሲኦል ተይዘው የነበሩ ቅዱሳን ነፍሳት አዳነ። ንጉሥ ድል የማይነሳ ገዥ ነውና በፍጹም ክብር ጌትነት ወደ ሰማይ አረገ። በማይመረመርና በማይታወቅ ምስጢር ከእመቤታችን ከቅድስት ድንግል ማርያም በነሳው በከበረ ሥጋ ከአብ ጋር በእሪና ተቀመጠ። ልቦናን መርምሮ ያውቅ ቢወድ እውቀቱ ይደክማል። ሰው ፀሐይን ያይ ዘንድ መልኩ ይረዳ ዘንድ እንደምን ይቻላልን? ፍጡራን መርምሮ ማወቅ ካልተቻለ ሁሉንም የፈጠረ እርሱ መርምሮ ማወቅ እንደምን ይቻላልን? በክበበ ትስብእት ግርማ መለኮትን ጌትነቱን ገልጦ አባቱ ስልጣን ዳግመኛ ይመጣል። ሁሉም እንደ ስራው ይከፍለዋል። ከመለኮት የተለየ ሩቅ ብእሲ የሚያደርጉት ሁለት አካል ሁለት ባህሪ ነው የሚሉት መምናን ይለያቸዋል፣ በገሃነም ይጥላቸዋል። መለኮት በባህሪው ታመመ ደከመ የሚሉት ከአፉ በሚወጣ ሰይፍ ያጠፋቸዋል። ይህም ፈራጅ ቃል ነው። ከአባቱ ባህሪ የሚለዩት በክብር በስልጣን ከእርሱ ያነሳል የሚሉትም ያንሳል የሚሉትን በጌትነቱ ከሚወርሳት ከመንግስተ ሰማያት እርሱ ይለያቸዋል፣ ያወጣቸዋል። እንዲህም መንፈስ ቅዱስ ሕጹጽ የሚያደርጉት ከአብ አይደለ ከሌላ አካል ተገኘ የሚሉ እርሱም ፍጹም ጸጋውን ይነሳቸዋል። እኛ ግን ስሉስ ቅዱስ በመለኮት አንድ የተካከሉ በሶስት አካል በፍጹም እንደሆኑ እንዲሁም እናምናለን። እንደዚህም አንዱ ቅዱስ አብ፣ አንድ ቅዱስ ወልድ፣ አንድ ቅዱስ መንፈስ ቅዱስ ናቸው። ዓለም አስቀድመው የነበሩ ዓለምን አሳልፈው የሚኖሩ ናቸው። አሜን። በእውነት ዳግመኛም ይህ የቁስጥንጥንያው ሊቀ ጳጳስ የከበረ አባ ዮሐንስ አፈወርቅ የተመሰገነ ሐዋርያው ጳውሎስ ወደ ዕብራውያን የጻፈው መልእክት በተረጎመት አንቀጹ ይህን ተናገረ። ይህም ከትርጓሜ 7ኛ አንቀጽ ነው። የተዋህደውን ሥጋ ከመላእክት ባህሪ የነሳ አይደለም፣ ከአብርሃም ከባህሪ የነሳው እንጂ። ስለዚህ ቃል ክብር ፍቅር አንክሮ ይገባል። ከእግዚአብሔር ስለ ሰው ወገን ለተደረገ ለማይመረመር ለዚህ ፍቅር አንክሮ ይገባል። ይህ ለመላእክት ያደረገ ነው።
የተደረገውን አስተውሉ። እግዚአብሔር ከላይ ባህሪ የተዋሃደ ከተዋህዶ ጥቂት ክብር አይምሰልህ። ይህንን ለመላእክት አላደረገውም እና የመላእክት ባህሪም አልተዋሃደችውም። እናት የተዋሃደችው የእኛም ባህሪ ናት እንጂ ባህሪያችን ተዋህዶ እንጂ ከባህሪያችን ከፍሎ ተዋህዶ ለምናል አለም ወዳጁ እንደ ኮበለለ እስኪያገኘው ድረስ እንደሄደና እንዳገኘው ሰው በእኛ ባህሪ እንደዚህ ከእግዚአብሔር ተለይታ ነበርና ከእርሱም ፈጽማ አርቃ ነበርና ስጋ በመሆኑ ገንዘብ እስኪያደርጋት ደርሶ ፈጥኖ ፈለጋት፣ እርሷም ተዋህደ። ይህንም ተዋህዶ እኛም በመዋሃድ እንዳደረገው የታወቀ ነው። ለማይደፈር ለዚህ ድንቅ ሚስጥር አንክሮ ይገባል። ከእግዚአብሔር ጋር በመተካከል የሚኖር መላእክትን የመላእክት አለቆች ሱራፌልና ኪሩቤል የሚሰግዱለት እኛ ከእሱ ባህሪ ይገኝ ዘንድ ከዚህ የሚበልጥ አንድነት አለን። ይመላለሽ ባሰቡ ጊዜ ሰው ያገኘውን ልክ መጠን የሌለው ፍጹም ክብር ከእግዚአብሔር የተደረገው ባህሪያችን ያገኘው ታላቅ ፍቅር አይቼ ከዚህ የተነሳ ደንቃለሁ። ስለዚህም ወንድሞቼ ደቂቀ አዳም ከሁሉ ይመስላቸው ዘንድ ይገባል አለ። ሁሉን ያለው ምንድን ነው? አንደኛ ፍጹም ሰው ሆኖ መወለዱ በኃጢአት ብቻ በቀር እንደኛ ለስጋ የሚስማማ ሁሉም መስራቱ ነው እንጂ ይሄውም በፈቃዱ ያደረገው መጸነስ፣ መወለድ፣ መብላት፣ መጠጣት፣ መተኛት፣ መድከም፣ መታመም፣ መሞት ነው። እግዚአብሔር እኛም መውደዱ ጳውሎስ እንዳስረዳ አስተውል። የአብ ልጅ የጌትነቱ መታወቂያ በመልክ የሚመስለው በባህሪ የሚተካከለው ነው ብሎ ሎል ጌትነቱን አስቀድሞ ተናገረ። ከዚያ በኋላ ነገሩን ሰው ወደ መሆን ሚስጥር መልሶ እርሱ ወንድሞች ደቂቀ አዳም በሁሉ እንደመሰላቸው ተናገረ። እርሱ ጳውሎስ ይህን ያህል ክብር ያለው እርሱ ገናና የባህሪ አምላክ ሊሁም የአባቱ የጌትነት መታወቂያ መልክ የሚመስለው በባህሪ የሚተካከል ዓለም ሁሉ የፈጠረ በልልና ከአባቱ ጋር በመስተካከል የሚኖር የማይመረመር ከእሱ በባህሪ በዘመድ ሊሆን ሁሉ ፈጽሞ ሊመሰገን ወደደ ብሎ ተናገረ። በሰማይ ያሉት ኃይላትን መላእክት ትቶ ወደ እኛ መጥቶ ባህሪያችን ባህሪ አድርጎ ብዙ ቸርነት አደረገ። ሞትን አጠፋው፣ የዲያብሎስን ስልጣን ሻረ፣ ከጽኑ አገዛዙን ማዳንን በፍጹም በክብር አከበረ። የሰው የሆነ ዘመድ ሊሆነን ብቻ አይደለም ፈጽሞ ይቅር አለን፣ ኃጢአታችን ለማስተስረይ ከአብ ጋር ለማስታረቅ ሌላ ሊቀ ካህናትም ይሆን ዘንድ ወደደ እንጂ። ስለዚህም ሰዎች ሊመስላቸው ይገባል ባለው ነገሩ ላይ ጨምሮ በሁሉ አሳዛኝ የሆነ አዛኝ የሆነ ሕዝቡንም ኃጢአት ለማስተስረይ በእግዚአብሔር ዘንድ የታመነ አስታራቂ የሆናቸው ዘንድ ነው አለ። ባህሪያችን ስለተዋሃደ ሰው የመሆኑ ነገር ያስተምረን ዘንድ ይህን ነገር ሰው ለመሆኑ የበቃው ለማስታረቅ ኃጢአትን ለማስተስረይ ብቻ ነው እንጂ ሌላ ምክንያት የለውም። ከእርሱ በቀር ሌላ ብቻውን ኃጢአት ለማስተስረይ የሚቻለው የታመነ አስታራቂ ማን ነው? ለማስታረቅ ኃጢአትን ለማስተስረይ ያቀረበው መስዋዕትስ ምንድን ነው? መስዋዕት ለመሆን የነሳው ስጋ ብቻ ነው እንጂ እርሱ ተመልክቶን እነሆ ለእግዚአብሔር ጠላቶች ሆን ተገኘን። ሀብቱን ለማግኘት ኪዳንም ቢሆን መስዋዕትም ቢሆን ወደ እርሱ ያቀረበ ዘንድ የሚችል ፈጽሞ አልነበረም። ስለዚህም ይቅር አለን። ዙፋኑ በከበው ከሚቆሙ ከመላእክት ኃይላትም ወገን ሊቀ ካህናት አልሾመልንም። እርሱ አንዱ ወደዚህ ዓለም ወርዶ ባህሪያችን ባህሪ አድርጎ ሊቀ ካህን አስታራቂ የሆነ እንጂ ከእኛም ስጋውን መስዋዕት አድርጎ ወደ አባቱ አቀረበን እንጂ በታመመበት በስጋው ለእርሱ ገዘ ለመሆን አበቃን። እርሱ መከራ የሚቀበሉትን እርሱ ማዳን ሲቻለው መከራ እንደተቀበለ ተናገረ። ይህም ተፈጽሞ ተርታ ነገር ነው፣ ለእግዚአብሔር ሊነገር አይገባም። የሚሰሙት ለሰዎች ስለ አእምሯቸው ደካማነት ተናገረ እንጂ ወደው ይቀበሉት ዘንድ የደከማቸውን አውቆም የሚረዳ አይደለም። በባህሪ ሕማም ሞት የሌለበት ሲሆን ስለኛ ሰው ሆኖ ታመሙ፣ ሞት አዳነን እንጂ እንደማለት ነገራቸው። በመከራ የሚፈሩትን ማዳኑ ሲቻለው ማለቱ ምንድን ነው? በሕማሙ የሕማም መጥፊያው አቋልና በመከራቸው ጊዜ ታሞ ሞተ አዳናቸው መናገሩ ነው እንጂ የሕዝቡ ኃጢአት ያስተስረይ ዘንድ ለምን አለ? የአሕዛብ ኃጢአት ለማስተስረይ አላለም። ፈቃዱን በፊቱ እስራኤል በኋላ አሕዛብ ለማዳን ስለሆነ ነው። ስሙ ኢየሱስ ይባላል። ሕዝቡ ኃጢአታቸው የሚያድናቸው ብሎ መልአክ ለዮሴፍ እንደነገረው በፊት ይደረግ ዘንድ እኛ ተስፋ እናደርገው የነበረው ይህ ነው። በፊቱ የእስራኤል ወገኖች ከኃጢአታቸው ያድናቸው ዘንድ ከእርሱም በኋላ አሕዛብን ያድን ዘንድ። ስለዚህ እርሱ ሰው ሆኗልና ግን እርሱ እስራኤል በድህነት ወጡ። ይህንን ሐዋርያ እና ትናንት የአብርሃም ልጆች እናንተ የአብርሃም ልጆችን ወደ እናንተ መጣ፣ ይኸውም ድህነት የሚገኝበት ቃል ነው ብሎ ሌላ አንቀጽ አስረድቷል። ደግሞ እኛ በፊቱ በእግዚአብሔር ቃል ለእናንተ ማመን ይገባል ነበር፣ እናንተ ግን ትንቁታላችሁ፣ ታቃልሉታላችሁ። የዘላለም ሕይወትን ለማግኘት ሰውነታችሁን አታዘጋጁም፣ እስከ ምድር ዳርቻ ላሉ መድኃኒት ትሆናቸው ዘንድ ለአሕዛብ ብርሃን አደረጉ ብሎ ጌታ እንደተናገረ ጌታችን ደቀ መዛሙርቱን በፊት ወደ አሕዛብ አትሂዱ፣ ትምህርት አጥተው ወደ ተጎዱ ወደ እስራኤል ወገኖች ሂዱ እንጂ አላቸው። በፊት ሕዝቡ ሊያድነው ወዶ ለደቀ መዛሙርቱ እንዲህ አዘዛቸው። ሰውነት ስራ ከፈጸመላቸው በኋላ እስራኤል ስለ
ስለ ትዕቢተኛነታችሁ ከድነት ቢለዩ ያን ጊዜ ደቀ መዛሙርቱ ሄዳችሁ አሕዛብን ሁሉ አስተምሩ፣ ኃጢአታቸውን ይስተስርላቸው ዘንድ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎ ላከ። ዳግመኛ ሐዋርያ ስለዚህ ስለ ኃጢአት ከክደት የተለያችሁን በእኛ በሰማይ ልጅነት እንደሆናችሁ ወንድሞች ዋጋችሁ ከዚህ ዓለም አትፈልጓ፣ ካመናችሁ ከተጠመቃችሁ ፍጹማን ዋጋዎች በመንግስት ይሰጣችኋልና አለ። ከዚያ በኋላ የምናነብበትን አስታራቂ ሐዋርያ እርሱ አብነት አድርጓል። አብ ከወዲህ ዓለም ወዲህ ዓለም ስላላከው ሐዋርያ አለው። ስላመንበት በጎ ስራ ለመስራት የምንቀና ደግ ወገን አድርጎ ገንዘብ አደረገ፣ ለእኛ ማልዶልናልና። የምናምንበት ሊቀ ካህናት አስታራቂ አለው። ኢየሱስ ሐዋርያ ሊቀ ካህናት ባደረገው በአብ ዘመን የታመነ እውነተኛ ነው አለ። ወለወገኖቹ በጎ ማገልገል እንዲያገለግል ይጎዱም ዘንድ ችል እንደማይላቸው ለእኛ እንድናውቅ መናገሩ ነው። አብ ገብሮ ያለውን ሐዋርያ ሊቀ ካህናት አድርጎ እንደሾመ መናገሩ ነው። በዚህ አንቀጽ ስለ ባህሪ መለኮት አልተናገረም። አምላክ ሰው ስለመሆኑ ስለ ስርዓት ተናገረ እንጂ ስጋ ፍጡር ነውና። ስለሚሰሙት ሰዎች የአእምሮ ደካማነት በወገኖች ሁሉ ዘንድ እነ ሙሴ ነው። እኔ ስለሚሰሙ ሰዎች የአእምሮ ደካማነት ነው እንጂ በሙሴ ለምን ይመስለው ነበርን? ይህን ነገር ከመስማት ጆሮአችንን እንዳይከለክሉ በጌታ በኢየሱስ ክርስቶስ ካመኑ በኋላ አብርሃም በዚህ ሰው በሙሴ የሚያምኑት እምነት የሚያከብሩት ክብር ጥቂት አይደለምና ሰው ስለሆነ ስለዚህ በሙሴ መስሎ ይናገር ጀምር። ከዚያ በኋላ አምላክነቱን በየጥቂቱ ተናገረ። ለሙሴ ገዥ ፈጣሪ መሆኑን እስኪያስረዳቸው ድረስ በወገኖቹ ላይ እንደ ሙሴ ነው በማለት በፊቱ ከእርሱ ጋር አስተካክሎ ነበር። የሙሴ ወገኖች ሕዝብ ናቸውና። ከዚያ በኋላ ጥቂት እያለ ጌታችን ኢየሱስ ክርስቶስ አምላክነት አስረዳ። ከሙሴ ክብር ይልቅ የሚበልጥ ክብር ለእርሱ ይገባዋል ብሎ ይህን ስለ አምላክነቱ ተናገረ። ከቤቱ ክብር የባለቤቱ ክብር እንዳይበልጥ ከስራው ስራ ይበልጣል አለ። ሙሴ ፍጡር፣ ጌታችን ኢየሱስ ክርስቶስ ግን ፈጣሪ እንደሆነ እንደተባለ አስተውሉ። ቤት የተባሉ ሕዝብ ከሆኑ ሙሴ እንጂ ከሕዝቡ አንዱ ነው። ቤት የተባሉ ሕዝቡ ናቸው። ጌታ ክርስቶስ ሕዝብ የተባሉ የቤቱ ሰሪ ካደረጋቸው አደረገው። ጌታችን ኢየሱስ ክርስቶስ የባሕርይ አምላክ እንደሆነ አስረዳ። ይህንም ቤት ሁሉ የሚሰራው ሰው ነው ሁሉ ግን የፈጠረ እግዚአብሔር ነው ብሎ አስረዳ። ሙሴ በተናገረ ነገር ሁሉ ምስክር ይሆን ዘንድ በወገኖች ሁሉ ላይ መጋቢ እንደሆነ የታመነው ነው። ክርስቶስ ግን የባሕርይ ልጅ እንደሆነም እንደመሆኑ በመምናን ላይ ያድራል አለ። ታላቅ ልዩ ነው። ሙሴ መጋቢ ብሎታል፣ ክርስቶስ ግን የባሕርይ ልጅ ብሎታል እና በሚሰሙት ዘንድም ከሙሴ ይልቅ ክርስቶስን ፈጽሞ እንዴት ከፍ እንዳደረገው አስተውሉ። ሙሴ ፍጡር አለው፣ ክርስቶስን ግን ፈጣሪ አለው። ሙሴ በሚናገራቸው ነገሮች ሁሉ ምስክር ይሆን ዘንድ በሕዝቡ ሁሉ ላይ የታመነ ነው አለ። ጳውሎስ ምን ትላለህን? በውኑ እግዚአብሔር የሰው ምስክር ይሻልን ብትል ሰውን ሰውና የሚናገረው ለመመስከር የሰማይና ምድር ድንጋይ ምስክር አድርጎ ይጠራል ብሎ ይመልስልሃል። እግዚአብሔር እንደተናገረ ሰማይ ስለ ምድር አድምጭ ብሏልና ሰማይ ምድርም አድምጭ ብሏልና። ዳግመኛ የወንዝ ምንጮች የምድር መሰረቶች በወገኖች የሚፈርደውን የእግዚአብሔር ፍርድ ስሙ አለ። ነገር ግን ሙሴ ገዢ ከሆነ ለገዢዎቹ ተባባሪያቸው ነው፣ በእርሱም ላይ የተሾመ ነው። ጌታ ክርስቶስ ግን የባሕርይ ልጅ ስለሆነ የአባቱ ገዥም ለማዳን እርሱ ይወዳል። የአባቱ ገዢዎች ቢሆኑ ደግሞ የእርሱ ተገዢዎች ናቸው። ስለዚህ ክርስቶስ የባሕርይ ልጅ እንደመሆኑ በቤቱ አድሮ ይኖራል። ቤትም የተባለ እኛ ነን ብሎ አስረድቶ ተናገረ። ቤት የተባሉ ሕዝቡ መሆናቸውን አስረዳ። አወቅ ሕዝብ የተባለ እኛ ነን። ከዚያ በኋላ በእርሱ ማመን ለዘላለም ጸንቶ የሚኖር ተስፋችን መመካትና አንድነት በእነዚህ እግዚአብሔር ማደሪያ እንሆናለን አለ። በገድል ብንጸና ሃይማኖት በተስፋ ያለን ትምክህት ማለት ስለሚደረገው ተስፋ አምኖ በጎ ስራ መስራት አጽንቶ ብንይዘው ያለው ተስፋ ለዘላለም ጸንቶ የሚኖር እንደሆነ እርሱም ለዘላለም በሃይማኖት ጸንቶ እንዲኖሩ ያመለክታል። በጎ ስራ ብቻ እየሰሩ በቀናች ሃይማኖት ጸንተው የሚኖሩ ስንቶቹ ናቸው? ምግባር ሰናይ የቀናች ሃይማኖት አጽንተው የያዙ ለዘላለሙ ጸንቶ በሚኖር ተስፋ ያመኑ ግን በእነዚህ ያሻሉ። ነገር ግን አፍሮ ሃይማኖትን ገልጦ የማይናገር በክብር የተገለጠ አይሆንም። ሃይማኖት የሚክድ በክደት የሚያውቅ በጎ ምግባር የማይሰራ የዚህ ዓለም ስራ የሚያስብ ኋላ በሚገኝ ተስፋ ደስ አይለውም። የሚሰሙት ደስ ያሰኝ ዘንድ በኋላ የሚገኝ ተስፋ የማይቀር ነው እና በጎ ቢሰሩ ክፉም ቢሰሩ የስራ ብድራት ማግኘት አለና። ቅዱስ አማኑኤል በረከቱን ያሳድርብን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በወልድ ወመንፈስ ቅዱስ ስም አምነን ጥቅምት 28 በዚች ቀን ቅዱስ መርትያኖስ እና መርቆሬዎስ ሰማዕታት አረፉ። ሁሌም ለቁስጥንጥንያ ሊቀ ጳጳሳት ለአባ ጳውሎስ ደቀ መዝሙር ናቸው። ይህም እንዲህ ነው።
አርዮሳዊ የሆነ ሁለተኛ ንጉሥ ቆስጠንጢኖስ አባ ጳውሎስን በጣለው ጊዜ ወደ አርማንያ ጋዘው። በዚያም በስውር በእስር ቤት ውስጥ አንቀው እንዲገድሉት አደረገል። ቅዱሳን መርትያኖስና መርቆሬዎስ ግን የዕረፍቱ ቀን ገድሉንም ጻፉ። አርዮሳውያንም ንጉሱን ረገሙት። አንድ ክፉ ሰውም ወደ ንጉሱ ሂዶ እነርሱ እንደረገሙት ወነጀላቸው። ንጉሱም ያን ጊዜ ከአታክልት ቦታዎች በአንዲት ቦታ ተቀምጦ ሳለ ወታደሮቹን ልኮ ወደ እርሱ አስቀረባቸው። በሰይፍ እንዲገድሏቸው አዞ ገደሏቸው። በዚያም በገደሏቸው ቦታ በቀበሯቸው። እስከ ዮሐንስ አፈወርቅ ዘመን በዚያ ቦታ ኖሩ። እርሱም ዜናቸውን በሰማ ጊዜ መልክተኞችን ልኮ ስጋቸውን ወደ ቁስጥንጥንያ በክብር አስመጣ። ያማረች ቤተክርስቲያንም ሰርቶላቸው ስጋቸውን በውስጡ አኖር። በዚያችም ቀንም በዓል አደረጉላቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የአባ መቅብዕ ከዘጠኙ ቅዱሳን አንዱ የአባ መማታን ዳግመኛም የአባቱ ኖህ እግዚአብሔር ያፌትና ሀገር ያስፋለት ብሎ የመረቀው የያፌት አባቶች አችን የአብርሃም የይስሐቅ ያዕቆብ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ዕዳይቱን አነስተኛ በአንድ ተቀብለው ጊዜ የሚያገለግሉ ላይ ስማይታ የሳሰቡ በችግር ጊዜ ማቀረቡን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅተው ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና አዳምጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።